እምብዛም ጅልነት ለበግም አልበጃታል ያገሬ ሰውና ሄርሜላ ዛሬ ጀግና ጫውቷታልና በቃ ረግጣው ሄደለ ተንበርክኮና ሴት ላይ ቆረጠ ይላላችሁ። ሴት ላይ እንደዚህ ቆፍጠን ካላለች ሁልጊዜም የወንድ ልጅ መጫወቻ ናትና ሴት ላይ በቃ አልቃሻ መሆን የለባትም፣ ጠንካራ መሆን ያለባትን እንጂ እንደዚህ ዝም ብሎ መለማመጥ መሽለጥለጥ ምንም ፋይዳ የለውምና ለዛም ነው ሄርሜላ እንደዛ እየወደደችው ብዙ ነገር እየሆነ ይላት እንግዲህ እንዲያለውም ከሆነ በውለታ ሁሉ ታስሮ ግን የሷ ሁሉ ያ ነገር ሳይገባው ነው እንደዚህ ረግጧት ሄዶ የነበረው። አሁን ላይ ግን ፍቅር እንደዛ ስላደረገችው ሩታም ጋር ስለሆነ ወደ እነሱ መሄጃ ስላጣ በር ስለተዘጋበት ወደ እሷ መጥቶ ተንበርክኮ እየለመና እንደነበርና ሱብሃንአላህ። አይገርማችሁም? አያችሁ ግን በቃ እውነትም ወንድ ልጅ በቃኝ ስትሉት ነው። አብሮሽ ለሄርሜላ እንደዚህ ብሏት ያውቃል? የሆነ ነገር ስትለው ራሱ የራስሽ ጉዳይ በቃ ምናምን ትቷት ነው የሚሄደው። እንደውም እሱ ቀርሞ ነበር ሲሄድ የነበረው። ግን አሁን ላይ ቆፍጣና እንደሆነ ስለገባው ዛሬ ላይ ግን ጨነቀው የሷ መለየት ማለት ነውና ሴቶች ጠንካራ ሁኑ። በቃ መሆን ያለባችሁን እንጂ ዝም ብላችሁ በቃ ማይሆን ቦታ ውስጥ እየገባችሁ ራሳችሁን አታርክሱላችኋለሁ። ጠንካራ መሆን አለባችሁ። የእናንተ ያለው ነገር ይሻግታል እንጂ ሳትበሉት አትቀሩም። የእናንተ ያላለውን ደግሞ ብትረገጡት፣ ብትወድቁት፣ ብትነሱት ልታገኙት አትችሉምና በፈጣሪያችን ምን ይገባል። ኩን ፈየኩን ትዳዳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ላይክ፣ ሰብ እያደረጋችሁ ለምታበረታቱኝ ከልብ ነው ማመሰግነው። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ በእናንተ ላይ 3K ገብቻለሁ 3000 ገብቻለሁ ትላላችሁና አመሰግናለሁ። ያው ባለፈው ራሱ ስለተውኩት ነው እንጂ ከዚህ በላይ እንደምታደርጉኝ ተስፋ አደርጋለሁ። እና አሁንም ቪዲዮዬን የምታደምጡት ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ስደተኛታችሁ ነኝ እና ወደና ብርሽና ወደ ሄርሜላ ስንመለስ አቤል ከድሮም ጀምሮ ያኔ አብርሽና ሄርሜላን አንድ ለማድረግ በፊት ከሩታ ጋር ነበረ። ሩታን እንግዲህ ተገንጥሎ ከሩታ ወጥቶ ለሄርሜላ ያገዘ እንዲሁም ደግሞ ሄርሜላን እህትም ለሱ በማድረግ መቼም ታውቃላችሁ ከምንሽ ከሩህሽ ሩህ ያገሬ ሰውና ከዛም መንገድ እንግዲህ ሩታን ገንጥሎ ወደ ሄርሜላ ሆኖ ሲያግዝ ኑሮ ነበር። ግን በሱ ብቻ ስላልተሳካ በምንም ያው አብርሽ ጋር እንዲለያዩ ሆነው ነበረ። ግን ደግሞ አሁንም መልሶ ይችን ክፍተት ሲያገኝ ወደ እሷ እንዲመለስ እያደረጓት ቻናሏ እንደውም ታግዶባታል አለ። ግን የሰው ላይ እንዴት አይነት ክፋት! የሰው ላይ ክፋታችን ግን ከሰው አይደርስምና ምን አረገቻቸው? ለምን ይዘጉባታል? ቻናሏን ትስራ፣ ችግር የለውም። ግን እኛ ያልነው ያኔ በቃ መከበር ካለብሽ ቦታ ተከባሪ፣ መሆን ካለብሽ ቦታ ሁኝ። በሰው ትዳር አትበጥብጡ። ምክንያቱም ዛሬ የዘራ ነው ነገ ነው የምናጭደውና ሰው የደከመበትን ሰው የለፋበትን ምንም አስፈላጊ አይደለም። እንደዚህ አይነት ነገር ተንኮል በቃ በቀልም በበቀን ሳይሆን በቃ አላ አይደለ ሰው ሊነቀን ማለፍ ነውና አሁን ምን አረጋቻቸው? ቻናል ለምን እንደዘጉባት አላውቅም። አውቆም ሽጣውም ሊሆን ይችላል አይታወቅም። በነገራችን ላይ ይሄ ነው ማለት አንችልም። ግን ደግሞ እውነታቸው ከሆነ እውነት ታግዶባት ከሆነ አዲስ ቻናል ከፍታ እንግዲህ ዛሬ አይታችኋል። በአንድ ቀን ውስጥ 2K ሊያረጓት ምንም አልቀረው ነበር። ቅድም ሳይስ ካሁን ሞልቶ ይሆናል እና ሰው ይኖራችሁ ሰው ይወዳችሁ ትላላችሁና ለማንኛውም እንግዲህ ያላትን ሰምታችኋል። እስከዛሬ አልገባኝም ነበረ ሄርሜላ ሀቆ ወጥቶላታል። ሀቋ ሲጀመር ሀቋ ወጥቷል የሚለው የሱ ሀቅ እኮ ተደብቆ አያውቅም። ሲጀመር ቆየ እኮ እህቶቹ፣ ወንድሞቹ ሁሉም ተመልካች ያኔ ያለው ነበር ሄርሜላ ምንም አይነት ጥፋት የለባትም። የእውነት ማሰብ ቢችልና ለሄርሜላ ቦታ ቢኖረውና የሚወዳት ቢሆን ሄርሜላ ምንም አይነት ጥፋት አላጠፋችም እኮ ከመጀመሪያውም እንደዛ ሲሆንበት የነበረው። ከዛም ወዲህ እውነት ለመናገር እኔ ሄርሜላን አንድ የምወድላት ነገር በቃ ነገሮችን በማስተዋል ነው የምትጓዘው። የምትናገራቸው ነገሮች ምናምን የምትሄድባቸው ለምትፈልጋቸው ነገሮች በብልህነት ነው እንጂ በልህ አትሄድምና ይሄ ነገሯ በጣም ጥሩ ነው። ሰምታችሁ ከሆነ ራሱ ሩታና ፍቅር ከትናንት ወዲያ ባደረጉን ነገር ላይ የእውነት አብርሽን አንቺ የምትፈልጊው ከሆነ ሩታ ወደ አንቺ እንዲመጣ እንደዚህ በልህና በተንኮል አይደለም። እውነትን በቃ ይሄን ከውስጥሽ ያለውን አመለካከት መጥፎ ነገር አውጥተሽ በመልካም ነገር ወደ ራስሽ መውሰድ ትችላለሽ፣ ባለሽን በጥሩ ሁኔታ እያለቻት ነበር። ያው ሄርሜላ ደግሞ ብልህ ስለሆነ ከሩታ የጎደለውን ነገር ለመሙላት እያለኝ ነበር። እስከዛሬም ከአብርሽ ጎን ከኋላ እያለች የነበረችው። ግን ደግሞ እንደነገርኳቸው እኛ ብንደክምም እንኳን በዛ ሰው ውስጥ ተፈላጊነት ከሌለና ያን ሰው ስሜቱ እንደኛ ካልሆነ ትርጉም አልባ ነው። ዝም ብለን መድከም የለብንም። የምንደክምለን ነገር እውነተኛ ነው ወይ ትክክለኛ ነው ወይ የሚለው ነገር ሊገባል ልንረዳ ልናውቅ ይገባል።
አንዳንድ ጊዜ የሚወጣ እንጀራ ከምጣዱ ያስታውቃል ይባላል እና እኛ ፈጣሪ የሌለንም። በእርግጥ ነገ የሚከሰተውን ላናቅ እንችላለን። ግን ቢሆንም የሰው ልጅ እንኳን አብራችሁት እንደዚህ እየሆናችሁ እያሳልፋችሁ ብዙ ሰው እየነገራችሁ እናንተ ባይናችሁ እየተመለከታችሁት እንዲሁም እኮ እንዲሁ በቃ በርቀት ሆናችሁ ራሱ የምታውቁን ነገር አለ የሰው ልጅ ማለት ነው። እነሱ ደግሞ አብረው እየሆኑ ዛሬ ምክንያቱም እንደተናገረችውም ዛሬ ተንበርክከ ለምነህኝ እንደዚህ ይቅርታ አድርጌልህ ካንተ ጋር እንኳን በቀጥል ነገ ወደ ሩታም ይሁን ወደ ሌላ ሴት እንደማከድ ምንም ምክንያት የለኝም እና ይህን ነገርን ሳታስተካክል ደግሞ እኔ ጋር መምጣቱ ትርጉም አልባ ነው። እስከ ዛሬ የተጎዳሁት ይበቃኛል አንተም ብዬ ያ ሁሉ ጉዴቴ ሳይገባ ረግጣህ እንግዲህ ነበር። አሁን ላይ ግን ተመልሰ ደግሞ እንደዚህ አድርገኸኝ ተመልሼ አንተ ጋር በሆነ ነገ ጧት ትጎዳኛለህ ብለዋል። እውነቱን ነው። አብርሽ አሁን ላይ ምንም አይነት ማገናዘብ እያገናዘብ አይደለም። እውነት መማር የሚችል ሰው ቢሆን ሄርሜላም ትሁን ፍቅርም ትሁን ሩታም ትሁን ብዙ ቻንስ ሰጥተውታል ወደ እነሱ እንዲመለስ። ሁላቸውም ዝም ብሎ ትተውታል ሄዱም እና ሩታ ራሷን ለስንት ጊዜ ነው እውነት እኛ እንኳ እያየነ በቃ አንተንና ልጅህን የምትፈልግ ከሆነ በቃ ከሄርሜላን ከህይወት አውጣ እያለች ስንት ነው የደከመችው አመት ሙሉ። ግን ደግሞ ያን ሁሉ እድል እየተሰጠው የማይገባው ሰው ነውና ምን እንደሚያምር ምንድነው የሚባለው ለምን ማር እንትን ሆነ የሚባላልና ለምን ማር አይጥማት ነው የሚባለው አይደል? እና እንደዛ ስለሆነ አብርሽ ደግሞ እንግዲህ ማስተዋል ያነሰው ሰው ሆኗል አሁን ላይ። በቃ አንዳንድ ጊዜ የሆነ ምንድነው የሚባለው ይሄ ታዋቂነት ሲመጣ ገንዘብ ሲኖረን አንዳንድ ነገሮች በቃ ልባችን ይሟላል እና አሁን ደግሞ ሰሞኑን አይታችሁታል ጸጉሩንም እየተሰራ ነው እና ስታይል ሁሉ እየተቀያየረ ነው ሁሉ ነገሩ ማለት ነውና እንግዲህ የሰው ላይ እንኳን እኛ ተመልካቾች የገዛ ወንድሞቹ እየፈረዱበት ነው። ይሄ ነገር ልክ አይደለም፣ ተመለስ፣ በዚህ ሁኔታ እንደዚህ ነው፣ እህት አለህ አንተ እህቶች እንዲህ ቢያረጉት ትፈልጋለህ ወይ? እህቱ ራሱ ስንት ነገር ትመክረዋለች። እኔ ብዙንም ወድላት ነገር ሴቶቹንም ቢሆን በቃ እሷ ሴት ስለሆነ ብዙ ነገሮች ስላሳለፈ አሁንም እንደዚህ አይነት ነገሮች ውስጥ ሁላችሁንም ትመክራቸዋለህ። ይሄ ነገር ልክ አይደለም እያለ እኔ ከሁሉም ጎን ስኮን አውቃታለሁ። ኢላስ የበዛባት ነው እንጂ ያው ስጋዋን ቆርጣ ስለማጥር ወደ ወንድሟ እኮ ነው ማለት ነው። እና እንደዛ ስለሆነ ያው እሱ ልብ ቢኖረው ቤተሰቦቹ ምክር ብቻ ይበቃው ነበር። እሱ ግን የሚመከር አይነት ሰው ስላላደለ እንዲህ አይነቱን ሰው ደግሞ በመራቅ ነው የምናስተካክለው እንጂ እሱ ጋር በመለማመጥ መቼም ልናስተካክል አንችልም። እና አሁን ላይ ተበላሽቷል። ራሱን ቆም ብሎ አስቡ። ከጥፋቱ መታረም ካልቻለ አንድ ሰው እያጠፋ ትክክል ነኝ ብሎ ሁልጊዜ የሚያስብ ከሆነ መቼም ከጥፋቱ አይማርም። ግን ደግሞ የሰው ልጅ ሲያጠፋ ራሱን ቆም ብሎ ቸክ አድርጎ እንዴ ስህተት አለብኝ እንዴ ይሄማ ከሆነ እንደዚህ ነው ብሎ ራሱን ቆም ብሎ ሲያይ ነው ሰው ስህተቱን ሊያርም የሚችለው እንጂ ማንም ሰው ለራሱ ትክክል ነው። አሁን የሆነ ነገር እያረኩኝ እኔም ራሴን ቆሜ ማየት ካልቻልኩኝ የጀመርኩን ነገር ልክ ነው ብዬ የማስብ ከሆነ ማንም ሰው ብሎ ልመለስ አልችልም እና አብርሽም ደግሞ ሊመለስ የሚችለው በራሱና በራሱ ስለሆነ አሁን ላይ የነሱ ድካም ምንም ትርጉም ስለሌለው ሩታም ከዚህ በላይ እሱን ባትለማመጠው እና የራሷን ህይወት ብትጀምር ሄርሜላም ዛሬ እንደወሰነችው ብትርቅ ነው የሚሻላት። የእውነት እሱ የሚያፈቅራትና የሚወዳት ከሆነ ዛሬና ነገን አይቷት ሊለያት አይችልም። እስከ ወዲያኛው ድረስ ልክ እሷ እንደለፋችሁ ይለፋል። ግን ደግሞ ዝም ብሎ ከሆነ አመኑኝ ወይ ዛሬ ወይ ነገ ያያታል። ከዛ በኋላ ትቷት ይሄዳል። እንደማትመለስ ካወቀ ማለት ነው። እንደዛ ነው እላችኋለሁ። ለማንኛውም ዞሮ በህይወታችን ኃላፊነት መውሰድ ያለብን እኛ ራሳችን ስለሆነ የማይሆን ትዳር ውስጥ ፍቅር ብለን መግባት የለብንም። ፍቅር የሚያልቃል እንደምትመለከቱት። በተለይ ከማያከብራችሁ ሰው ጋር ለእናንተ ከማይጨነቅ ለእናንተ ስሜት ምንም ከማይመስለው ጋር እንኳን መውለድ ህይወት መመስረት እንዲሁም አያስፈልግም ጓደኝነት ራሱና። ስህተት ካለብኝ አርሙኝ። ቻናሌ ላይክ ሰብ አድርጉልኝ። አሰላሙ አለይኩም።